ልጄን ይወስድብኛል። እኔ እየደረስኩ ነው። ትንሽ ጠብቂ እሺ። ግን እባክህ ቶሎ በል አባዬ። ምን ፈልገሽ መጣሽ? አንተን ትሁት ያንተ ሚስት ልጅ አላት። ምን? የቲና ክፋት እስካሁንም ድረስ አላልቅ ብሏታል ማለት ነው። ቲና በዚህ ልክ የከፋችው ለምንድን ነው ስንል የክፋት እናት ስለሆነች ነው ብንል ራሱ ማካበድና ደግሞም ማባዛት አይሆንም ብዬ አስባለሁ። ምክንያቱም እንግዲህ ቲና በተደጋጋሚ ትሁት ላይ የምትሰራው ግፍ በጣም ከባድ ነው። አሁንም ቢሆን ደግሞ ማለት ነው ቲና እያደረገች ያለችው ነገር ከዚህ የተናነሰ አይደለም። እስካሁንም እንግዲህ የምትናገርበትን ሲስተም እየፈለገች ነበረ ማለትም ለአቶ ተመስገን አሁን ትናገር እያለን ነበረ። ከዚህም በፊት እንደውም ስትለው ነበረ የምነግር ነገር አለኝ ብለው አቤት ምንድነው ካላት በኋላ እንግዲህ ትሁት ካሌብን ታፈቅረዋለች ብላ ሸውዳው ነበረ። አሁን ላይ ግን ሁሉንም ነገር ተናግራለች ማለት ነው። ቲና ለተመስገን ትሁት ልጅ አላት፣ ትሁት ያንተ ሚስት ልጅ አላት፣ ልጁ ደግሞ ካንተ ነው ብለዋለች። አሁን ላይ እንግዲህ የትሁት መከራ እንደገና የሚጀምር ይመስላል። ምክንያቱም እሷ ከፈተና ወደ ኋላ ብላ አታውቅም፣ ወይም ደግሞ ፈተና አልፎላት አያውቅም። ነገር ግን በአሁኑ የሚረዳኝና የሚያግዘኝ ቤተሰቦች አገኘውኝ ቢያንስ ያግዙኛል ብላ የተማመነችባቸው ካሌብና አባባም ያው ካሌብ ከዚህ ነገር ራሱን እንዳገለለ ሲነግራት በጣም ነው ያዘነችው ማለት ነው። ካሌብ እንዴት አድርጎ ነው ራሱን ከዚህ ያገለለው? ለማገዝም ከዚህ በኋላ እኔ ከዚህ ሰውዬ ጋር አልታገልም፣ እሱ እንደሆነ ለምንም ዝግጁ ነው፣ እኔ ግን ለእንደዚህ አይነት ነገር ዝግጁ አይደለሁም፣ ህይወቴን መኖር እፈልጋለሁ ይላል ማለት ነው ካሌብ። አባባ በዚህ ጉዳይ ታዲያ በጣም ነው ያዘኑት። ምን ማለት ነው አንተ? ከዚህ ነገር እናወጣታለን፣ ከዚህ ሰውዬ ደግሞ እንታደጋታለን ብለን አንድ ላይ አልነበርንም እንዴ? ምን እያልክ ነው ልጅ ብለው አባባ በጣም ይናደዳሉ ማለት ነው። ካሌብ ግን በጣም የሚያሳዝነው ነገር ኃይል እንዳጠረው ያስታውቃል። ማለትም እንግዲህ ተመስገን ወስዶ አግቶት ነበረ። በእገታው ጊዜ ግን ያለው መጥፎ ነገር ያስፈራራው፣ ሁለተኛ ከትሁት ጋር ባይህ፣ ሁለተኛ የኔን ትሁት ይዘህ ባይህ ብሎ እንኳን አላስፈራራውም። ኖርማሊ ቤተሰቦቹ የማይፈልጉትን ሰው እኔ አልፈልገውም ሂድ ከዚህ ብሎ ነው እንግዲህ ያባረረው። ታዲያ አሁን ላይ ምን አስቦ ነው ካሌብ ስንል እንግዲህ ካሌብ ያስበውን ነገር በጣም የሚገርም ነገር ነው ማለት ነው። ቲና እንግዲህ መቼም ቢሆን መቼን ተስፋ አልቆርጥም፣ እኔ በህይወት እስካለሁኝ ድረስ እናንተ ሰላማዊ ህይወት ሰላማዊ ኑሮ አትኖሩም፣ በተለይ ደግሞ ትሁት ምንም ነው ሰላሟን እረፍቷን ነው የምነሳት ብላ እንግዲህ እንደ አዲስ ኃይል አጠናክራ ተነስታለች ማለት ነው። ቲና ብትወጪ እዚህ ቤት መኖር እፈልጋለሁ፣ አይቻልም ካልሽኝ ግን እኔ ደግሞ ብዙ ነገር እንፈጥራለሁ ገና እያለች ትገኛለች። ታዲያ በዚህ ሰዓት ትሁትም ምን ልትነግረው ለተመስገን ንገሪው ሂጂ ብላ እንግዲህ አሰናብታታለች ማለት ነው። እንግዲህ ቲናም የላኩ አይረሳ ማለት ነው። ትሄድና ለአቶ ተመስገን ትሁት እኮ ልጅ አላት፣ ልጁ ደግሞ ያንተ ነው ብላ ትነግረዋለች ማለት ነው። ታዲያ በዚህ ሰዓት ተመስገን ቀጥታው የመጣው ወደ ትሁት ነው። ትሁቴ ነይ እንሂድ፣ ልጃችን እናሳድግ፣ እዚህ ምን ትሰሪያለሽ? ለምንድን ነው እስከዛሬ ሲሸወድሽኝ ብሏታል። ነገር ግን ቲና ቆይ ከየት አምጥታው ነው መሰሪ እንዴት ሰማችሁ ስንል ትሁት ለአባባ ያቺ ያየሃት የፎቶዋ ልጅቷ እኮ የእህቴ ልጅ ሳትሆን የኔ ልጅ ናት ብላ በራሷ አንደበት ስትናገር ነው እንግዲህ የሰማችው ማለት ነው ትሁት። ለዛም ነው እርግጠኛ ሆና የእህትሽ ልጅ አይደለችም የራስሽ ልጅ ናት እያለች ትሁትን ስትከራከራት የነበረው ማለት ነው። ትሁት ራሱ ገርሟታል። ቆይ እንዴት ሰማች? ከየት ሰማች? እያለች በጣም እያሰበች ነበረ ማለት ነው። ነገር ግን በዚህ መልኩ ነው የሰማችው። ታዲያ እንግዲህ ቲና የሰማችውን ነገር ሄዳ ለአቶ ተመስገን ተናግራለች ማለት ነው። ለአቶ ተመስገን ብቻ አይደለም ከዚህም በፊትም ለካሌብም ነግረዋለች። ትሁት አሁን ላይ በጣም ነው የደነገጠችውና የፈራችው። ምክንያቱም ተመስገን ሂዶ ልጄን እንዳይወስዳት ቀድሜ ሂጄ ልጄን እኔ መታደግ አለብኝ፣ ሄዶ ልጄን ከወሰዳት በልጄን ድርድር አላውቅም ብላለች ማለት ነው። ታዲያ በዚህ ሰዓት እንግዲህ አባባ ደግሞ አይ ልጄ አታስቢ፣ አትጨነቂ፣ እኔ እደርሳለሁ፣ እኔ ቀድሜ እደርሳለሁ፣ አታስቢ መጣው ብለዋት ነበረ። እሷም አባዬ እኔ ወደ ቤተሰቦች መሄድ አለብኝ፣ የልጄ ነገር ለእኔ ትልቅ ነገር ነው፣ እህቴንም ደግሞ ሊያፈናት ይችላል፣ አንተ እኮ ስለማታውቀው ነው፣ ይሄ ሰው የአውሬ ነው አባባ፣ ተመስገን ሰው እንዳይመስልህ እያለች እንግዲህ አባባን ስትነግረው ነበረ። ታዲያ እንግዲህ በዚህ ሰዓት በጣም በሚያሳዝን ሁኔታ ማለት ነው ተመስገን ቀድሞ ነው የሰማው። ቲና እንግዲህ ቀድማ ደርሳለች ማለት ነው ተመስገን ጋር አባባ ትሁት ጋር ከመድረሱ በፊት።
ካሌብ እንግዲህ በጣም ነው ያዘነው የተከዘው ማለት ነው። ታዲያ አሁን ላይ ትሁት እና ካሌብ በተቀመጡበት ሰዓት እንግዲህ እቺ ሴረኛ በጣም በእውነቱ ማለት ነው በጣም ነው የምታናደደኝ እኔ ቲና ማለት ነው። ቲና እንግዲህ መጥታ ምን ነው ቤቱን ብቻችሁን ፈነጨላችሁበት አይደለ ተመቻችሁ አይደለ እያለች ሌላ አሽሙረን ትናገራለች። ታዲያ በዚህ ሰዓት ቲና ለምን መጣሽ እዚህ? እኔ እኮ ውጭ ላይ ስወጣ አገኝሻለሁ ነው ያልኩሽ እንጂ እና ያላልኩሽም ብሎ ካሌብም ይናደዳል ማለት። ታዲያ በዚህ ሰዓት ቲና እንዴ ምን ነው አንተ ደግሞ ተበደልኩኝ እንዲሆንኩኝ እንዲሆንኩኝ ስትል አልነበረም? ያው ምን ያልመጠመጣል ትለዋለች ማለት ነው። እንግዲህ በቃ ቤቱ ሰፋችሁ አይደለ እንዴ እንደፈለጋችሁ ትሆናላችሁ እያለች ደጋግማ ስትናገር ነበረ። ታዲያ እንግዲህ በዚህ ሰዓት ማለት ነው ካሌብ እኔ እኮ ደውዬ አገኝሻለሁ ብዬሻል ነበር እንዴ ለምን መጣሽ ይላታለኝ። እሷም እንዴ ቆይ አንተ በደሉኝ እንዲያረጉኝ ስትል አልነበረም እንዴ ብላ ድጋሚ ትጠይቀዋለች። እሱም እንግዲህ እኔ እኮ ወደዚህ እንድትመጪ ማን የፈቀደልሽ እያልኩ ጥያቄ ስጠይቅሽ ጥያቄን በጥያቄ ልትመልሽልኝ አይገባም ይላታል። ታዲያ በዚህ ሰዓት እንግዲህ ትሁቴ ማለት ነው ሁለቱንም የማረጋጋቱን ስራ ከመስራት ይልቅ ቲና ስላጠፋች ከዚህ ቤት መቆየት ስለሌለባት ከዚህ ቤት ምን አመጣሽ? ምን ትሰሪያለሽ? ሂጂ ከዚህ ውጪ ብላ እንግዲህ ከነ ልብሷ አንጠልጥላ ማለት ነው ወደ ውጭ ነው ያስወጣቻት። ትሁቴ ይህንን ማድረጓ በቴና ላይ ልክ ነው ወይ ስንል አዎ ልክ ነው። ምክንያቱም ቴና እንደ መዥገር እዛ ተጣብቃ ቤቱን ሰላም ነው የነሳችሁ። ለዛም ነው ይቺ በእናትሽ ሰላማችን አትንሽን፣ ሰላማችን እንፈልጋለን ብላ ማባረሯ ጥሩ ነበረ፣ ግን ሚስጥሯን ረስታው ማለት ነው። ስለዚህ እዚህ ጋር መናጭቃ ስለሸኘቻ ቲና ደግሞ ትናደድና ቀጥ ብላ ሄዳ ለዳኒም ሳትነግር ምንም ሳትል ማለት ነው ሄዳ ዳይሬክት ለማን የነገረችው ለተመስገን አቶ ተመስገን እብድ ነው የሆነው። በጣም 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 ተናዶ እንዴት አልነገረችኝም እንዴ? እኔ ልጅ ኖሮኝ ከመወዳት ከማፈቅራት ከትሁቴ አሁን ገና አገኘው እሷን ይዤበት የሚሄድ መላ በቃ ይልና እንግዲህ ተመስገን ሆይና ማለት ነው የእህቷ ቤት ሰው ይልካል። ምን ለማድረግ? ልጁን ለመውሰድ ማለት ነው። ነገር ግን የእህቷ ቤት እህቷ የለችም። ምክንያቱም እህቷ ተደብቃ ሌላ ቦታ ናት። ይሄ ነገር ሊመጣ ይችላል ብለው አስበው ስለነበረ ማለት ነው። በዛ ላይ ደግሞ ትሁት እንደሚታወቀው ቤተሰቦቿ ተቸግረው እሷ ተቸግራ ምናምን አይደለም ሰው ቤት የመጣችው። ግን እዚህ የመጣችበት ዋናው ምክንያቷ ከዚህ ሰውዬ ጋር ላለመኖር ማለትም ከአቶ ተመስገን ጋር ላለመኖር። አቶ ተመስገን በጣም ጎድቷታል። ድጋሜ ጉዳት አትፈልግም ማለት ነው። ድጋሜ ከሰሻለሁ በሚል ሰበብ ጉዳት አትፈልግም። ታዲያ እዚህ ጋር ካሌብ ምን ሁኚ ብሎ ነው ለምን ግን ተመስገንን አታገቢውም ያላት ስንል እሱ ማለትም ካሌብ ቲናን መታረቅ የፈለገ ይመስላል። ምክንያቱም አንደኛ ውጭ ላይ እንገናኝ ይላታል፣ ሁለተኛ ውጭ ላይ የሚገናኛሉ ደግሞ ብቻ ብዙ ነገሮች አሉ ማለት ነው። ካሌብን ድጋሜ ለማጥመድ እያሰበች ትገኛለች። ምክንያቱም እሱ በፊት እንደሚታወቀው ቲናን በጣም ነበረ የሚወዳት። አባቱ የእሱ አባታሙ እንኳን እንደዛ እየቀለደችበት እንደዛ እያሾፈችበት በአባቱ ላይ እሱ በምንም መልኩ ሊረዳ አልቻለም ነበረ። አባባን ያን ያክል ስታሰቃየው ምን ስትለው እንግዲህ ያ ሁሉ ነገር ሲሆን ማለት ነው ትሁትን። ታዲያ በዛ ሰዓት ትሁት ባትኖርና ትሁት ባትደርስለት ኖሮ አባባ ይህኔ አይኖርም ነበረ በህይወት። ለዛም ነው አሁን ላይ መስዋዕትነትን እየከፈለላት ያለው። ትሁቴ አንቺ እኮ ከዚህም በላይ ይገባሻል፣ አንቺ እኮ በጣም የምትለይ ሴት ነሽ እያለ እንግዲህ እያሉ ማለት ነው አባባ በጣም የሚያመሰግኗትና የሚያሞግሷትም ከዛ ሁሉ ነገር ከዛ ሁሉ ጭንቀት ስላወጣቻቸው ነው። ታዲያ አሁን ላይ ትሁት እንደ ቤተሰቡ ነው ያለችው ማለት ነው። እና እንግዲህ አሁን ላይ ትሁት ምን ልታረግ ትችላለች ስንል ወደ ገጠር ካልሄድኩኝ ልጄን እኔ ራሴ ይዤ ካልሆነ በስተቀረ ልትተርፍልኝ አትችልም፣ ይወስድብኛል። እኔ ደግሞ ልጄን ጅብ እንዲወስዳት አልፈልግም። አባዬ አልገባህም እኮ ትለዋለች። አባባ እንግዲህ ከዛ በኋላ ተመልሷል ማለት ነው። እና ምንም እኮ ያልገባህ ነገር አለ። ሰውየው እኮ ሰው አይደለም አባ፣ የሰይጣን ጉራጭ ነው። ምንም ነገር አይሰማም። ከራሱ ሀሳብ ውጭ የሌላውን ሰው ሀሳብ አይሰማም፣ አይቀበልም። ስለዚህ ልጄን ወስዶ እንዳያስጨንቀኝ፣ ልጄን ወስዶ የሆነ ነገር እንዳያረግብኝ ነው እኮ የኔ ጭንቀት። አባዬ ቢያንስ አንተ ተረዳኝ እያለች እንግዲህ አባባን እየተናገረችው ትገኛለች ማለት ነው። ካሌብ ግን ይሄ ሁሉ ነገር እየሆነ ካሌብ ምን ነክቶት ነው አሁንም ቲናን ጭራሽ ውጭ ጠብቂኝ፣ ውጭ አወራሻለሁ ምናምን የሚለው ስንል አሁን ላይ ከልቦ አይመስልም ለቲና ማለት ነው። ምክንያቱም
ትሁት ከቤት ስታባረራት ተሰደግ አረገች እያለ ሲስቅባት ነበረ። ማለትም ትሁት ከዚህ ቤት መውጣቷን ወዶታል ማለት ነው። እሱ ብቻ ሳይሆን አባባም ቢሆን ቲና ከቤት መውጣቷን አባባም ቢሆን ወደውታል። እኛም ብንሆን ቲና እኔ በጣም ይገርመኛል የቲና ሁኔታ ማለት ነው። ምክንያቱም ሰው እንዴት ያን ያክል ሙጭጭ ይላል በሰው ቤት እንዴ? በጣም እኮ ስቃያቸውና ብላቻቸው ባልሰራችሁ ቤት በአባቱ ቤት ቤቱን መካፈል አለብኝ። አንዳንዴ እንደዚህ አይነት ጦስ ይዞ የሚመጣ አንዳንድ ሰው አለ ማለት ነው። እና ቲና ደግሞ እንግዲህ የዚህ ቤት መራቱን አገብታለች። አግብታ ካሌብን ማለት ነው በሰላም ትዳሯን መምራት ስትችል አንዴ ዳዳኔን አመጣች በላዩ ላይ ማለት ነው። አንዴ ብቻ እንደፈለገች እየሆነች ደስ ሲላት ጭራሽ ዳኒ እውነት እኔ ዳኒ በጣም ከዳኒ ብዙ ነው የምንማረው በነገራችን ላይ እና ዳኒንም እንግዲህ ካለበት አምጥታ ከዛ በኋላ ገንዘብ ትንሽ እየሰጠች ማለት ነው ከሚወዳት ከሚያፈቅራት ከኤደን ጋር አጣልታው ኖራለች ማለት ነው። አሁንም እንግዲህ ሀሳቧና እቅዷ የነበረው ኤደንንና ዳኒን መለያየት ነበረ። እሱ ነገር አልተሳካላትም። ኦልሬዲ ኤደንና ዳኒ አንድ ሆነዋል ማለት ነው። ታዲያ እንግዲህ በዚህ ሁላ ሁኔታ ላይ እንግዲህ ምንም እየተሳካላት ያይደለችዋ ቲና ቆይ ግን ለምንድን ነው እኔ ነገሮች ሁላ የማይሳኩልኝ እያለች ራሷ በራሷ እያወራች ትገኛለች ማለት ነው። አሁን ላይ እንግዲህ ቲና በጣም ትልቅ ስህተት ነው የሰራችው። ለተመስገን መናገር አልነበረባትም። ግን ደግሞ ትሁት በዛ መልኩ አገላምጣ ስላስወጣቻት ሄዳ አማራጯ ቲና ትሁትን ማናደድና ትሁትን መበቀል ስለነበረ አቶ ተመስገን ላውሬው ነግረዋለች። አቶ ተመስገን ከገጠር ተደውሎለት ምን ነው እንዴት ነው አትመጣም እንዴ የተባለ ይመስላል። ታዲያ በዛ ሰዓት እንግዲህ እንዴት ብዬ ልምጣ እንዴት ጥያት ልምጣ እያለ ሲናገርም ሰምተናል ማለት ነው። ታዲያ አሁን ላይ እንደተባለውም ደግሞ ዝም ብለህ ጠልፈሃት ይዘሃት ና ተብሏል። አሁን ላይ ግን ልጅ እንዳለው ሲያውቅ እንዴት አድርጎ ይዟት ይሄድ ይሆን? ማለትም ያው ከተማ ነው ያለችው፣ ጠልፎ ሊወስዳት አይችልም። በዛ ላይ በሰው መካከል ነው ያለችው። አባባ ምንም ተአምር ቢፈጠር ልጄ እኔ አንቺን መቼም ቢሆን አልተውሽም ብሏታል። ስለዚህ እሷንም ስለማይተዋት ካሌብ እንኳን ትቷታለኝ ትሁት ጋር እንደዚህ ፍቅሩ ምኑ የቀረ ይመስላል። ለዛም ነው ትሁትም ተናግራለች። ከአባባ ጋር ዲስከስ አድርገዋል በዚህ ጉዳይ ማለት ነው። እንደማይሆንና እንደማይሳካ አንድ ላይም ሊሆኑ እንደማይችሉ ልጅ ያለኝ ስላልኩት ጠልቶኛል አባዬ። እኔ ደግሞ ልጄን ታዲያ ምን ብዬ ልሸውድ? ምን ብዬ ልዋሽ? ስለዚህ እኔ ማዋሸት አልፈልግም። ልጄ ናትኝ እና ልጄ ደግሞ እያደገችልኝ ነው። እሱ ደግሞ ከወደደ ይቀጥላል፣ ካልወደደ ይሄዳል ያለች ትመስላለች። ምክንያቱም ለአባባ አረቀ የምታስበውን ነገር አቁመው ብለዋለች። ምክንያቱም እንግዲህ አባባ ለሁለታቸውም ቢሆን አባት ነኝ ብሎ ነው የሚያምነው። ታዲያ በዚህ ሰዓት እንግዲህ ካሌብ አባዬ ለሁለታችንም አባት ነህ፣ ግን ለእሷ አደላ ይለዋልኝ። አይ ልጄ ተው እስኪ ትሁት እኮ የከፈለችልኝን ዋጋ አንተ ልጅ እንኳን አልከፈልከውም አትከፍለውም መቼም እያለው ይገኛል ማለት ነው። ስለዚህ ትሁት ውለታዋ ብዙ ነው። ውለታዋንም አረሱባትም እና በጣም ደስ ይላል። አባባም እስከ መጨረሻ አብሬሽ ሆናለሁ ስላላት አሁን ላይ ወደ ገጠር ስትሄድ ወይ ካሌብ ወይ አባባ አብረዋት ይሄዳሉ ብለን እናስባለን ማለት ነው። እስኪ እናንተ ሀሳብ ምን ይመስላል? ወዶች የሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ ወዶችዬ።